መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 16 የእግዚአብሔርንም ታቦት ይዘው ገቡ። ዳዊትም በተከለለት ድንኳን ውስጥ አኖሩት። የሚቃጠለውን መሥዋዕትና የደኅንነቱን መሥዋዕት በእግዚአብሔር ፊት አቀረቡ። ዳዊትም የሚቃጠለውን መሥዋዕትና የደኅንነቱን መሥዋዕት ማቅረብ በፈጸመ ጊዜ በእግዚአብሔር ስም ሕዝቡን ባረከ። ለእስራኤልም ለወንዱም ለሴቱም ለእያንዳንዱ አንዳንድ እንጀራ፣ አንዳንድም ቁራጭ ሥጋ፣ አንዳንድም የዘቢብ ጥፍጥፍ አካፈለ። በእግዚአብሔርም ታቦት ፊት ያገለግሉ ዘንድ የእስራኤልንም አምላክ እግዚአብሔርን ይወድሱት ዘንድ ያመሰግኑትና ያከብሩትም ዘንድ ከሌዋውያን ወገን አቆመ። አለቃው አሳፍ ነበረ። ከእርሱም በኋላ ዘካርያስ፣ ይዒኤል፣ ሰሚራሞት፣ ይሒኤል፣ መቲትያ፣ ኤልያብ፣ በናያስ፣ ዖቤድኤዶም፣ ይዒኤል በመሰንቆና በበገና አሳፍም በጸናጽል ይዘምሩ ነበር። ካህናቱም በናያስና የሕዝኤል በእግዚአብሔር ቃል ኪዳን ታቦት ፊት ሁልጊዜ መለከት ይነፉ ነበር። በዚያም ቀን ዳዊት በአሳፍና በወንድሞቹ እጅ እግዚአብሔርን እንዲያመሰግኑ አስቀድሞ ትእዛዝን ሰጠ። እግዚአብሔርን አመስግኑ፣ ስሙን ጥሩ፣ ለአሕዛብ ሥራውን አውሩ፣ ተቀኙለት፣ ዘምሩለት፣ ተአምራቱን ሁሉ ተናገሩ፣ በቅዱስ ስሙ ተጓደዱ። እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉት ትጸናላችሁም። ሁልጊዜ ፊቱን ፈልጉ። ባሪያዎቹ የእስራኤል ዘር ለእርሱም የተመረጣችሁ የያዕቆብ ልጆች ሆይ የሠራትን ድንቅ አስቡ፣ ተአምራቱንም የአፉንም ፍርድ። እርሱ እግዚአብሔር አምላካችን ነው፣ ፍርዱ በምድር ሁሉ ነው። ቃል ኪዳኑ ለዘላለም እስከ ሺህ ትውልድ ያዘዘውን ቃሉን አሰበ። ለአብርሃም ያደረገውን ለይስሐቅም የማለውን ለያዕቆብ ሥርዓት እንዲሆን ለእስራኤልም የዘላለም ኪዳን እንዲሆን አጸናው። እንዲህም አለ፣ ለእናንተ የከነዓን ምድር የርስታችሁን ገመድ እሰጣለሁ። ይህም የሆነው እነርሱ በቍጥር ጥቂቶች ሰዎች እጅግ ጥቂቶችና ስደተኞች ሲሆኑ ነው። ከሕዝብ ወደ ሕዝብ ከመንግሥትም ወደ ሌላ ሕዝብ አለፉ። የቀባኋቸውን አትዳስሱ፣ በነቢያቴም ክፉ አታድርጉ ብሎ ሰው ግፍ ያደርግባቸው ዘንድ አልፈቀደም። ስለ እነርሱም ነገሥታትን ገሠጸ። ምድር ሁሉ እግዚአብሔርን አመስግኑ፣ ዕለት ዕለት ማዳኑን አውሩ፣ ክብሩን ለአሕዛብ ተአምራቱንም ለወገኖች ሁሉ ንገሩ። እግዚአብሔር ታላቅ ምስጋናውም ብዙ ነውና በአማልክትም ሁሉ ላይ የተፈራ ነው። የአሕዛብ አማልክት ሁሉ ጣዖታት ናቸው፣ እግዚአብሔር ግን ሰማያትን ሠራ። ክብርና ግርማ በፊቱ ኃይልና ደስታ በስፍራው ውስጥ ናቸው። የአሕዛብ ወገኖች ለእግዚአብሔር አምጡ፣ ክብርንና ኃይልን ለእግዚአብሔር አምጡ። ለስሙ የሚገባ ክብርን ለእግዚአብሔር አምጡ። ቁርባንን ይዛችሁ በፊቱ ግቡ፣ በቅድስናው ስፍራ ለእግዚአብሔር ስገዱ። ምድር ሁሉ በፊቱ ትነዋወጥ፣ ዓለሙም እንዳይናወጥ ጸንቶአል። ሰማያት ደስ ይበላችሁ፣ ምድርም ሐሤትን ታድርግ። በአሕዛብ መካከል እግዚአብሔር ነገሠ በሉ። ባሕርና ሞላዋ ትናወጥ፣ በረሃ በእርስዋ ያሉ ሁሉ ሐሤትን ያድርጉ። በምድር ሊፈርድ ይመጣልና የዱር ዛፎች በዚያን ጊዜ በእግዚአብሔር ፊት ደስ ይላቸዋል። ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ። የመዳናችን አምላክ ሆይ አድነን። ቅዱስ ስምህን እናመሰግን ዘንድ በምስጋናህም እንመካ ዘንድ ከአሕዛብ ሰብስበህ ታደገን በሉ። ከዘላለም እስከ ዘላለም የእስራኤል አምላክ እግዚአብሔር ይባረክ። ሕዝቡም ሁሉ አሜን ይበሉ፣ እግዚአብሔርንም ያመስግኑ። እንዲሁም በየቀኑ እንደሚገባቸው በታቦቱ ፊት ዘወትር ያገለግሉ ዘንድ አሳፍንና ወንድሞቹን ዖቤድኤዶምንና 68ቱን ወንድሞቻቸውን በዚያ በእግዚአብሔር ቃል ኪዳን ታቦት ፊት ተዋቸው። የኤዶታምም ልጅ ዖቤድኤዶምና ሖሳ በረኞች ይሆኑ ዘንድ ተዋቸው። ካህኑን ሳዶቅንና ካህናቱን ወንድሞቹን በገባዖን በኮረብታው መስገጃ ባለው በእግዚአብሔር ማደሪያ ፊት አቆማቸው። ለእስራኤልም ባዘዘው በእግዚአብሔር ሕግ እንደ ተጻፈ ሁሉ ለሚቃጠለው መሥዋዕት በሚሆነው መሠዊያ ላይ የሚቃጠለውን መሥዋዕት ሁልጊዜ ጥዋትና ማታ ለእግዚአብሔር ያቀርቡ ዘንድ ምሕረቱም ለዘላለም ነውና እግዚአብሔርን ያመሰግኑ ዘንድ ኤማንንና ኤዶታምን በስማቸው የተጻፉትን ተመርጠው የቀሩትን ከእነርሱ ጋር አቆመ። ከእነርሱም ጋር ካህናቱ ከፍ አድርገው ለማሰማት መለከትና ጸናጽል ለእግዚአብሔርም መዝሙራት የዜማ ዕቃ ይዘው ነበር። የኤዶታምም ልጆች በረኞች ነበሩ። ሕዝቡ ሁሉ እያንዳንዱ ወደ ቤቱ ሄደ። ዳዊትም ቤቱን ይባርክ ዘንድ ተመለሰ።